HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንዲሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። የለተሰኞ ፕሮግራማችን ነው። ከትንሳኤው ማግስት ማለት ነው ከእናንተ ጋር ተገናኝተናል። አድማጭ ተመልካቾቻችን በዓሉ በጥሩ መልኩ እንዳለፈ ተስፋ እናደርጋለን። በድጋሚ እንኳን አደረሳችሁ እንላለን። ዛሬ እንግዲህ የአንድ ሰዓት ቆይታችንን ወደ እናንተ የምናደርሰው በአካልና ሁሴን ነን። የተለያዩ ጉዳዮች ይነሳሉ። በእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታዎች ተደርገው እንግዲህ ወሳኝ የሆኑት ጨዋታዎች ተጠናቀዋል። በዚህም መሰረት ከቅዳሜ በፊት የ12 ነጥቦች ልዩነት የነበራቸው መሪው አርሰናልና ተከታዩ ማንቸስተር ሲቲ በዚህ ሳምንት ካከናወኗቸው ጨዋታዎች በኋላ ልዩነቱ ወደ 6 ዝቅ ብሏል። ሳምንቱ ምን መልክ ነበረው የሚለውን ጉዳይ እያነሳን ቆይታ እናደርጋለን። በተለይም ደግሞ ትናንት የተከናወነው በቼልሲና በማንቸስተር ሲቲ መካከል በስታንፎርድ ብሪጅ የተደረገው ጨዋታ በሁለተኛው አጋማሽ ፍጹም ብልጫ ማንቸስተር ሲቲ አሳይቶ ቼልሲን አሸንፏል 3-0 በሆነ ውጤት። ይህንን ጨዋታ እናነሳለን። የአርሰናል ሽንፈት ዋንጫ ፉክክሩን በደንብ ክፍት አድርጎታል። እናም ደግሞ አርሰናል ጨዋታ ላይ ምን ነበረ ችግሩ? በቀጣይ ሳምንት ደግሞ ሁለቱ መሪዎች እርስ በርሳቸው ይገናኛሉና ምናልባት የዋንጫውን መዳረሻ በትልቁ መወሰን ከሚችሉት ጨዋታዎች አንደኛው ብቸኛው ሳይሆን አንደኛው ጨዋታ ይሆናል ተብሎ ነው የሚጠበቀው። እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። አድማጮቻችን አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንደዚሁም ላይክ በማድረግ አብራችሁ እንድትቆዩ በማክበር ነው የምንጋብዘው። ሁሴኖ እንዴት ነህ? ሰላም ነው ወይ ብያለሁ። እንግዲህ ሰላም መልካም በዓል እንኳን አደረሰ ብያለሁ። ሁሉንም እንኳን አደረሳችሁ። መልካም በዓል ለሁላችሁም ብያለሁ። እንኳን አብሮ አደረሰን። በአድማጮች ስም እኔም እንግዲህ የአድማጮችንም ተቀብያለሁ። ሁሴኑ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታ እንግዲህ በማንቸስተር ሲቲ እና በቼልሲ መካከል በለንደን የተደረገው ጨዋታ የብዙዎችን ትኩረት ስቧል። በተለይም ደግሞ የአርሰናል በቅዳሜው ጨዋታ መሸነፍን ተከትሎ ሲቲ ምን አይነት ውጤት ያሳየን ይሆን? ሲቲ ጨዋታውን በአቻ ውጤት ቢያጠናቀቅ ወይም ቢሸነፍ የአርሰናል የቦርንማውዙ ሽንፈት ምናልባት ዋንጫው ላይ ትልቅ የሚባል ተጽዕኖ እንዳይኖረው ሊያደርግ ይችል ነበር። ያ ሽንፈት ግን ተጽዕኖ ትልቅ እንደሆነ ያደረገው ሲቲ በአሸናፊነት ይህንን ጨዋታ ማጠናቀቁ ነው። ከጨዋታው በፊት በዚህ ያክል ልዩነት ይጠናቀቃል ተብሎ ብዙ ግምት ያልተሰጠው ጨዋታ ነበርና ከጨዋታ በፊት ምን ሊነሳ ይችላል? ምን አሁን ያልከው ነው። ከጨዋታ በፊት ሊነሳ የሚችለው ሌላ ምን ይነሳል? ማለት ምንም ምልህ የእሁዱ የቅዳሜው የአርሰናል ሽንፈት ያልተጠበቀ ሽንፈት ለማንቸስተር ሲቲ ጥሩ አጋጣሚ ነው። ማለት በሩን ከፈተለት። ስለዚህ በበሩ እንግዲህ ማለፍ የሲቲ ፋንታ ነበር። ይህንን አጋጣሚን በሚገባ ተጠቅሟል እና ስለዚህ ምንም ከጨዋታ በፊት ምንለው ነገር አይኖርም። ምናልባት አንተ ካለ ተናገር፣ ካለው ነገር ልቀጥል ዝም ብዬ ሐሳቤን በዚሁ ቀጥል። ያው አሰላለፉን ልታነሳ ትችላለህ። አሰላለፍ ምናምን ሱንቶና ቀጥታ ወደ ጨዋታው ልግባል። አለብዛ ጊዜ ይፈጅብናል ብዬ ነው። ምልህ ይሄን አጋጣሚውን ማንቸስተር ሲቲ በሚገባ ተጠቅሟል። ደግሞ የተጠቀመበትን ጊዜን ከወሰድክ ደግሞ አንተው እንዳልከው መግቢያ ላይ በሁለተኛው ክፍለ ጊዜ ነው። ምክንያቱም ሁሉም የሚለው ነው ሁለተኛው ክፍለ ጊዜ ተጠቅሟል። ጎሉ ብቻ ሳይሆን የጨዋታው እንቅስቃሴውም ጫና በመፍጠሩም በኩል በሁለተኛው ክፍለ ጊዜ ተጠቅሞ ያንን አስፈላጊውን ነገር ይዞ እንዲወጣ አድርጎታልና ጨዋታውን ግን ፈርስት ሃፍ እንዴት ነበር ካልክ በጣም ደካማ ፈርስት ሃፍ ነበረ በሁለቱም በኩል። ግን የባሰ ደግሞ በማንቸስተር በኩል በጣም ደካማ ነበርና
ኤክስጂውን ስትመለከት የሁለቱ ቡድኖች አጠቃላይ ኤክስጂ 0.74 ነበር፣ የሁለቱም ድምር ማለት ነው የፈርስት ሃፉ እና 0.74 በጣም ደካማ መሆኑን ያሳያል። እና በተለይ ደግሞ የመጀመሪያ 30 ደቂቃ ማንቸስተር ሲቲ በጣም ሶፍት ነበር። ጨዋታው በብዛት በግራ መስመር በዚህ በዶኩ በኩል ነበር ብዙ ሲያጠቃ የምትመለከተው እና ሲቲ የመጀመሪያውን ኦን ታርጌት ለማድረግ 30 ደቂቃ ፈጅቶበታል። በላይ ከ30 ደቂቃ በላይ 33ኛው ላይ ነው አይደለ? የመጀመሪያው ደቂቃ 33ኛው ደቂቃ ላይ ነው የመታው። ይሄ የተደጋገመ ነው። ይሄ ነገር የሊቨርፑልት እንደዚህ ነበር፣ የአርሰናልት እንደዚህ ነበር። የአርሰናልት እንደውም ከ60 ደቂቃ በኋላ ነበር ፈርስት ኦን ታርጌቱ የተደረገው እና በተቃራኒው ደግሞ ቼልሲ ወደፊት በመሄድ እድሎችን አግኝቷል። ይሄ ንጹህ እድሎች ባይሆንም ግን የማስጨነቅ እድሎችን አግኝቶ ነበር። ፓልመር በ9ኛው ደቂቃ አግኝተዋል። ጆዋ ፔድሮ እንደዚሁ አግኝተዋል። ፔድሮ ኔቶም እንደዚሁ 19ኛው ደቂቃ ላይ እንደዚሁ አግኝተዋል እና የተሻለ ኮሪያም አስቆጥሮ ነበር። ኦፍሳይድ ተባለ እንጂ ኦፍሳይዱ እንኳን አላስገባውትም፣ ግን አክቲቭ የሆነውን እንቅስቃሴውን ብቻ በማንሳት ማለት ነው እና የተሻለ እድሎችን በመሞከር ሲቲ የተሻለ ነበር። አሁን ማን ሲቲ ግን በቅርብ ያመጣው ቅድሜ ነገር ለተወሰነ ጊዜ ይጠፋል። በ90 ደቂቃ ውስጥ የሚጠፋበት ጊዜ አለ። ስሎ ይሆናል እንቅስቃሴው፣ ተጫዋቾች ሁሉ ይጠፋሉ። እነዚህ በተለይ እንደነ ሸርኪ ምናምን ኦሬሊ ራሱ 13ኛው ደቂቃ ነው ኳስ ሲነጋ ቲቪ ውስጥ ያየሁት። 12ኛው ደቂቃ ነው ሲገፋ ያየሁት ወደፊት ሄዶ ማለት ነው እና እንደዚህ አይነት ነገር ደጋግሞ የሚያሳየን ነገር ነው በዚህ ባለፉት 3 ጨዋታዎች እና ይህንን ግን የተፈጠረበትን አለመረጋጋት ግን በብልጠት የራሱ እንዳለ እንደገና ደግሞ የተጋጣሚም ሽንፍ ድክመትም ተታክሎ ተጠቃሚ ያደርገዋል። ሲቲን ሲጠቀም ትመለከታለህ እና ይሄን ደግሞ ቅድም ያለው 3ቱም ተከታታይ ጨዋታዎች አርሰናልንም ሊቨርፑልንም ዛሬም ይሄ ነገር ያየንበት ጊዜ ነው፣ ያየንበት ነገር ነው። ምንም ፋክት ነው፣ ውሸት አይደለም እና ሞሜንቶችን ወደ እርሱ ሲገባ ነው ያን የሚጠቀምበት። ልክ ጌሙ ወደ እጁ መግባቱን ሲያቅ ቶሎ ይጠቀማል እና ያችን ደግሞ በተለይ አንድ ጎል ካስቆጠረ በኋላ በደንብ ይሾራሉ። እቺ አንዷ ጎል የመጀመሪያ ጎል በዛም በዚህ ብላ ስትመጣ ወዲያው ተጋጣሚው ሳይረጋጋ ደግመው ተጭነው ቶሎ መጠቀም ይጥራሉ። የአርሰናል ጊዜ አይተው እንደሆነ በረኛው ተሳሳተ፣ አገባ፣ ወዲያው ከ6 ደቂቃ በኋላ ሁለተኛው ደገሙት። የሊቨርፑልትም ሳላ እድሎች አግኝቶ ሳይጠቀም እነሱ ሲያገኙ ወዲያው ተጠቀሙበት። ዛሬ ደግሞ ትላንት ደግሞ እሑድ ደግሞ እንደዚሁ የመጀመሪያውን ጎል እንደገባ በ6ኛው ደቂቃ ላይ ሁለተኛውን አስገባ፣ በ17ኛው ደቂቃ ላይ ሶስተኛውን ደገሙት እና እነሱ በሚቀዘቅዙበት ወቅት ተጋጣሚ እድሉን ስለማይጠቀም እነሱ ግን ይጠቀሙበታል እድሉን ሲያገኙ። አሁን ለምሳሌ ተጋጣሚዎቹ ሊቨርፑልንም ውሰድ አርሰናልንም ውሰድ አጥቂዎቻቸው ሻርፕነስ አይደሉም። አሁን በአሁን ሰዓት ይሄን ያህል ስኬታማ ናቸው ማለት አትችልም። ሻርፕ አይደሉም። ይሄ ክሊኒካል አይደሉም። ይሄ ያገኙትን እድል ቶሎ መጠቀም ላይ ማለት ነው። እንደ ሪያል ማድሪድ አይነቱን ግን ሲያገኘው ግን በደም ገድሎታል። ገብተዋል። ሪያል ማድሪድ ግን ኪሊያን ምባፔ ምናምን አጥቂዎች ስላሉት ያንን ሲቲ በሚወርድበት ሰዓት በሚቸገርበት ሰዓት ይጠቀሙበታል። ተጠቀሙበታል። እነሱ ሁለቱንም ጌም ላይ በደም ተጠቀሙበት እና ምክንያቱም የግለሰብ ልዩነት አለ። ገብቷል። እዛ ኪሊያን ያለ ቪኒ ያለ ምናምን እንትኖች ናቸው፣ ተጠቃሚዎች ናቸው እና ፈርስት ሃፍ ላይ ሲቲ ምንም እንደሚያሸንፍ ሲምፕተም አልታየበትም። እስከ እረፍት ድረስ ምንም ያሸንፋል ብለህ እርግጠኛ የምትሆንበት እንቅስቃሴ አላሳየም። ከዛ ውጪ የመጀመሪያው 20 ደቂቃ ብትወስደው የመጀመሪያ 20 ደቂቃ ኤክስጂውን ስትመለከት የቼልሲ 0.20 ነው፣ የሲቲ 0.00 ነው። ቼልሲ 4 ሹት አድርጓል፣
ሲቲ 0 ሹት አድርጓል። ቼልሲ 1 ኦን ታርጌት አድርጓል። ሲቲ ምንም አላደረገም። ይሄ አየህ ምን ያህል በ90 ደቂቃ ውስጥ ሲቲ እየተቸገረ መሆኑን የሚያሳይህ ነገር ነው። በደንብ ቁጥሩ ምኑ እና ተጋጣሚዎች ለሲቲ ጊዜ ይሰጡታል። ሲቲ ደግሞ ያንን ጊዜውን ይጠቀምበታል። በዛ ላይ 10ኛው ደቂቃ ላይ ሮድሪ ፓልመር በአደገኛ ሁኔታ ሲያልፍ ማሊያውን ጎትቶታል። አይተሃል። ቢጫ መሰጠት ነበረበት። ዳኛው አለፈ። አበዱ። እንደውም ፓልመርም ካይሴዶም ህዝቡም ጮኸ። ዝም ነው። ይሄ ያሳፍራል። አሁን ገብቷል። ገና በጠዋት ነው ብሎ ነው ብለህ እንዳትል ከ2 ደቂቃ በኋላ ለኤስቴቫኦ ቢጫ ሰጠው። ከ2 ደቂቃ በኋላ እንትን አላለም እኮ ያ ኤስቴቫኦ ለ80 ደቂቃ እንዲጨነቅ፣ በአንጻሩ ሮድሪ ደግሞ ለ80 ደቂቃ ሪላክስ አድርጎ እንዲጫወት። ይሄ ነው መልእክቱ። ይሄ ነው የሚመስለው። ምክንያቱም ንጹህ እንደውም እኔ በስካይ ላይ ነበር አየሁት። ጌርኔብር ራሱ የሎ ይገባል ትክክል ነው ብሎ እና ግን ይሄንን አሁን እንደ ቀልድ ነው የምናልፈው። ለምን መሰለህ እንደ ቀልድ የምናልፈው? ውጤቱ ላይ ነው ትኩረት የምናደርገው። በጨዋታው ላይ ያለውን ኢምፓክት አናስተውልም። ገብቶሃል? እዛ ጨዋታ ላይ ሮድሪ ቢጫ ባይኖረው ምን ይፈጠራል አታውቁም። አሁን እኔ ሳወራ በእንትን ይመስላል በኳሳዊ ንግግር ነው ማወራው። ገብቶሃል? በኳሳዊ ንግግር ነው እና ለ80 ደቂቃ ሮድሪ በችግር ነበር የሚጫወተው። ሶፍት ይሆናል። ስለዚህ ቼልሲ የመጠቀም እድል ይኖረው ነበር። ኤኒዌይ ዳኛው እንትን ብሏል እና አልፎታል። እና ሰከንድ ሃፍ ግን ሞር ወደ ቀኝም በማዘንበል መጫወት ጀመሩ ሲቲዎች። እንደውም ዶኩና ፔፕ ስካይ ላይ ይህንን ሲናገሩ ነበር። ዶኩም ይህን ምን አላችሁ ረፍት ላይ ሲባል ይህንን ሲያወሩ ባላንስ ማለት ቀኝ በኩል በግራ በኩል ብቻ ማዘንበላቸው ነው ወደዛ መሄድ እንዳለባቸው እና አሁንም ልክ እንደተባለው በቀኝ በኩል ሸርኪ ሴንተር ያደረገው ኳስ ነው እንግዲህ ኒኮ ኦሬሊ በጭንቅላቱ ያስቆጠረው እና ይሄ ተጫዋች ደግሞ የሚያገባቸውን ጎሎች ተመልከት። ብዙ ጊዜ የሚጠቀመው ቁመቱን ይጠቀማል፣ ጉልበቱን ይጠቀማል። ይሄ ተጫዋች አይተህ እንደሆነ ሴንተር የሚደረጉ ኳሶች አሁን ያለፈው የኬፓም ስህተት ላይ ኬፓም ተሳሳተ መጥቶ ዙቢሜንዲን አሽቀንጥሮት ነው በቴስታ ጎሉን ያስቆጠረው። ታስታውስ እንደሆነ የካፑ ፋይናሉ ማለት ነው እና እቺ ጎል አሁን የሴንተር የተደረገችው ኳስ ቁመቱንና እንትኑ ብያለሁ። ምክንያቱም አጠገቡ የነበረው ተጫዋች ሳንቶስ ነበር መሰለኝ ካልተሳሳትኩ። አጭር ነው ሳንቶስ ነው፣ አንድሬ ሳንቶስ ነው እና አጭር ነው እሱ፣ ረጅም አይደለም። ዲፌንሱ ራሱ እኮ አጭር ነው። የቼልሲ ዲፌንስ ባክ ፎር ስታይ ፎፋና ነው ትንሽ እና ያለው እሱም ሃላንድ ጋር ሻዶ እንዲያደርግ ተሰጥቶታል። ያው ቁመት የተሻለ ነገር ስላለው አትሊስት ፊዚካሊ ትንሽ ቻሌንጅ ማድረግ ስለሚችል ማለት ነው እና ያቺ ጎል ገባች እንዳልኩ በ17 ደቂቃ ውስጥ 3 ጎል አስቆጥሩ። ሁለተኛው በ6ኛው ደቂቃ ላይ ሊቆጠራል። ከዛ በኋላ በቃ ኮንፊደንሱ መጣ። 3-0 ስትሆን 2-0 ከዛ ዳንሱ ተጀመረ። በተለይ እንደ ሼርኪ አይነቱ ሲዝናና ትመለከቷል። ይሄ ነገር ደግሞ ደጋግሞታል። ይሄ ነገር በተለይ ቲሙ 1 እና 2 ጎል ካገባ በኋላ እሱ ጋር በቃ ይመዝናላልና ቀና ይላል። በቃ ፈታ ብሎ ሁሉም ነገር በቁጥጥራቸው ስር ያደርጉታል። እና በአንጻሩም ከማድሪድ ጋር ሲጫወት ግን ይሄ ነገር የለም፣ እንደዚህ ነገር የለም። ሲሪየስ ማች ነው። አገብቷል። እየተቀጠቀጥክ ነው። ስለዚህ ኢንጆይ አታረግ ማለት እንደዚህ ሞመንተሙም እጃቸው ላይ ሆንም ከእጃቸው ይወጣል። ተጫዋቹ ደግሞ እንዳነሳው ቲሙ በደንብ ከፍ የሚልበት ሰዓት ላይ አብሮ የሚጎል አይነት ተጫዋች ነው። ይሄ ቡድኑ በጣም በሚቸገር ሰዓት ወይም ፕሬስ እየተደረገ ምናምን የሚሆን ከሆነ ተጫዋቹ በመከላከል የመርዳት አይነት ነገር የማይኖረው ከሆነ ብዙ ጊዜ ሲቲ ኳሱን ተቆጣጥሮ በደንብ ዶሚኔት ባደረገበት እንቅስቃሴ ላይ ነው ይሄ ተጫዋች ሲጎላ የምናየው። ይሄን ለማለት ነው። እሺ እና ይሄ ነው 90 ደቂቃ ውስጥና ከዛ በኋላ ተነሳ። በቃ በደንብ ተዝናና ቲሙ በቃ በደንብ ታየና ይሄ ለቼል ማን ነው ሲቲ የ90 ደቂቃ ተመሳሳይ ሬትም ያለው እንቅስቃሴ እንደማያደርግ ነው እየታየ ያለው በሶስቱም ጨዋታ ማለት ነው። ሶስቱም ያሸነፈበት ጨዋታ እና በእርግጥም ይሄንን ስካይ ላይ ሲናገር ነበረ ፔፕ
የቀድሞ ሲቲ አይደለም ያ በፊቱ ሲቲ የተለየ ሲቲ ነው ሲል ነበር እና ማለት ያው በአይን የሚታይ ስለሆነ ምንም ነገር የለውም። ይሄንም ከጨረስኩ በኋላ ወደ ቼልሲ ልግባልህ። ቼልሲ የኤንዞ አለመኖር ዛሬ ጎቶታል ጥያቄ ምልክት ስታነሳ አዎ ያለ ጥርጥር ትላለህ። ኤንዞ ቢኖር ሞር የተሻለ ነገር ልታይ። ከዛ ውጪ ግን አሰልጣኙ በጣም ሲበዛ ትዕግስት አሳይቷል በዚህ በ90 ደቂቃ ላይ እንዳየሁት። ለምሳሌ ኤስቴቫኦ ያን ያህል መቆየት ነበረበት። 67ኛው ደቂቃ ነው የቆየው። ከአንድ ሰዓት በኋላ ነው የቀየረውና ያን ያህል መቆየት ነበረበት አይመስለኝም። ፓልመር የቀድሞ ፓልመር አይደለም፣ አሁን ጥላው ነው እና እሱስ 90 ደቂቃ መጫወት ነበረበት። ሁለተኛ ጥያቄ ተነሳለ። ኔቶ ተመሳሳይ ነው። ሙሉ ጨዋታ መጨረስ ነበረበት ካልከኝ ኖ ሶስቱም ተጫዋቾች እና በዚህ ላይ ደግሞ ዲፌንሱ ቅድም ብያለሁ የአፒራንስ ችግር አለበት ከፎፋና በስተቀር እና ይሄም አንድ ሌላ ችግር ነው ለእንትኑ። ግን አሰልጣኝ ሊያም ሮሴኒዮር ወደ ቼልሲ ሲመጡ ስታት ስመለከት ነበረ ስካይዳ አይቼ በጣም ገርሞኛል። እሳቸው ከመጡ በኋላ ፕሪሚየር ሊጉ ላይ 19 ጎል አግብቷል። ይሄ ማለት ከዚህ ጨዋታ በፊት ማለት ነው 19 ጎል አግብቷል። በፕሪሚየር ሊጉ 3ኛ ደረጃ ላይ ያስቀምጠዋል እሳቸው ከመጡ በኋላ ማለት ነው። በፕሪሚየር ሊጉ ነው ማለት 19 ጎል አግብቷል፣ 3ኛ ደረጃ ላይ ያስቀምጠዋል። በቢግ ቻንስስ በመፍጠር 37 እድሎችን ፈጥረዋል እሳቸው ከመጡ በኋላ። ይሄ ደግሞ በፕሪሚየር ሊጉ አንደኛ ያስቀምጠዋል። ማንም 37 የደረሰ የለም። በኤክስፔክትድ ጎል 22.04 ነው ጠቅላላ እሳቸው ከመጡ በኋላ የፈጠረው ቼልሲ አንደኛ ያደርገዋል በፕሪሚየር ሊጉ። በኤክስፔክትድ ጎልስ ዲፍረንስ ፕላስ 9.84 ነው አንደኛ ያደርገዋል። በፖሲሽን 62% ነው እሳቸው ከመጡ ያደረጉት፣ ሁለተኛነት ያስቀምጣቸዋል። በፓሲንግ አኩሬሲ 89.6% አስመዝግበዋል፣ አንደኛ ላይ ያስቀምጣቸዋል። ይሄ አስገራሚ ቁጥር ነው። በጣም የገረመኝ ቁጥሩ ስመለከተው እንዴ ቼልሲ ይሄን ያህል እንደዚህ ነው እንዴ እንድትል ያደርጋል። እና ግን ይሄ ጥሩ ነው። ግን ከውጤት አንጻር ደግሞ ስትመለከቱ ሽንፈቱ ደግሞ በቀላሉ ሲሸነፍ ትመለከተዋለህ። ቲሙ ለምሳሌ ያለፉት 6 ጨዋታዎች በጠቅላላ በሁሉም ውድድር ላይ ማለት ነው ከ6ቱ 4ቱን ከ3 ጎል በላይ ነው የተቆጠረበት። ከ3 ጎል በላይ ሽንፈት ነው ያስመዘገበው። ይህ ማለት እንግዲህ ተከላካይ ክፍሉ ጥሩ አለመሆኑን ያሳያል። በደንብ ባላንስ ቲሙ የሆነ የሚዛን እጥረት እንዳለበት ይታያል። እና አሁን ከሱ መነሻ እንግዲህ አሁን ቲሙ 6ኛ ደረጃ ላይ ተቀምጧል 48 ነጥብ ይዞ። ስለዚህ 5ኛ ደረጃ ላይ ካለው ሊቨርፑል እንግዲህ 5 ቲሞች ናቸው ኔክስት ቻምፒየንስ ሊግ እድሜ ለአርሰናል። ስለዚህ 4 ፖይንት ልዩነት ይዞ 52 ነጥብ ይዞ በአራት ነጥብ ልዩነት ተቀምጧል። ይሄ አደጋ ነው በጣም ለቼልሲ። ምክንያቱም ይሄ ክለብ ከ2022 ጀምሮ ነው እንግዲህ ቼልሲን ቴክ ኦቨር ያደረጉት እነዚህ አሜሪካኑ ቶድ ቦይሌ እና አጠቃላይ ስፔንድ ያደረጉት ወደ 1.7 ቢሊዮን ዶላር ገደማ ነው የወጣው እና ማን ነው 1.7 ቢሊዮን ዩሮ ነው የወጣው ወይም ደግሞ 1.5 ቢሊዮን ፓውንድ ነው የወጣው። በጣም ብዙ ገንዘብ። ይሄ ዓለማችን ላይ ካሉ በቁንጮነት የተቀመጠ ነው። ይሄ ትልቅ ቁጥር ነው በጣምና 40 ፕላስ ተጫዋቾችን ነው እንግዲህ ላለፉት ከ2022 ጀምሮ እስከ ለ4 ዓመት የገዙት እና ለምሳሌ ከ2022-23 ለኤንዞ 106 ሚሊዮን ፓውንድ፣ ለሞድሪች 88 ሚሊዮን ፓውንድ፣ ለፎፋና 75 ሚሊዮን ፓውንድ በትንሹ ነው ማለት። 2023-24 ላይ ደግሞ ለሞሴስ ካይሴዶ 115፣ ለላቪያ 58፣ ለክሪስቶፈር ንኩኩ 52፣ ለኮል ፓልመር 40። እንግዲህ ግን ይህ ሁሉ ገንዘብ ወጥቶ ከቻምፒየንስ ሊግ ሊወጣ ነው። ይሄ ትልቁ ቁም ነገር ያ ነው። ትልቁ ቁም ነገር ይሄኛው ሲጀመር አሁን ያለበት ለፋይናንሻል ፌር ፕሌይም ሲባል ወጪው ብቻ ሳይሆን አሁን በኤፍኤፍፒውም ቅጣት ሊተላለፍባቸው ይችላል። በሊጉ ታሪክ ትልቅ የሚባለውን ክስረት እንግዲህ ባለፉት 9 ወራት አስመዝግቧልና በጣም ይሄ ቀይ መስመር ላይ እንዳሉ የሚያሳይ ነው። ቡድኑ የሚቀጣበት ሌሎች ነገሮች እንዲፈጠሩ የሚያደርግና
እንትን አይደለም አማራጭ ምናምን ሳይሆን ግዴታ ነው። በአውሮፓ ቻምፒየንስ ሊግ ተሳትፎን አግኝቶ ማጠናቀቅ የቡድኑን ቀጣይ ሁኔታ አሁን እኮ እየተባለ የሚገኘው ትልልቅ ተጫዋቾችን አሁን ቡድኑ ማይሳተፍ ከሆነ በቻምፒየንስ ሊግ ትልልቅ ተጫዋቾችን ኤንዞን ጨምሮ ለገበያው ከሰኔ 30 አስቀድሞ በዚህኛው የውድድር ዓመት ሮስተራቸው ውስጥ እንዲካተት ስለሚያስፈልግ ያንን የማድረግ ግዴታ ውስጥ ይገባሉ የሚሉ ነገሮች እየተነሱ ነው የሚገኙት። እና ይሄ አስደንጋጭ ነው፣ በአካል በጣም አስደንጋጭ ነው። እና ከአውሮፓ የምትወጣ ከሆነ ይሄ ሁሉ ገንዘብ እያወጣ ይሄ አስደንጋጭ ነው። በተለይ ሐሰን ባንክ ትላንትና ሲያወራ ነበር አርሰናልን በተመለከተ ይሄ ሁሉ ገንዘብ አውጥቶ ውበት ፉትቦል አይጫወትም ውጤታማ አይደለም ይለዋል። የቼልሲን ሲያይ አሁን እኮ ዲስ የር እንኳን ራሱ ቼልሲ፣ ማንቸስተር ሲቲ እና ሊቨርፑል ከአርሰናል ላይ ነው ያወጡት። ራሱ አራተኛ ደረጃ ላይ ነው ያለው ሲቲ። ምክንያቱም ሲቲ ማነው አርሰናል ሲቲ በክረምት ላይ በዚህ ጃንዋሪ ላይ የገዛቸው ሁለት ተጫዋቾች ዋጋውን ከፍ አድርጎታል። ላይ እንዲወጣ አድርጎታል። ይህን ተረስቶ ግን አራተኛ ደረጃ ላይ ያወጣውን ቡድን ከምን ተነሳው እንደዚህ የምትሉ አንዳንዴ በስሜታዊነት ፋክት በንጽጽር አድርገናል የምናወራውና ፋክት ሳይሆን ዝም ብሎ በስሜት ተነስተህ ማውራት አለ አይደለም። እና እንደዛ ሲል ሰምቼው እና የዚህ የቼልሲን ግን ስትመለከት በጣም ያስደነግጣል። ይቅርታ አድርግልኝና ይሄ ከባድ ነው ለማለት ነው። ይሄንን ነው የምልህ በዚህ ጨዋታ ላይ የምሰጥህ አስተያየት። ትክክል፣ ሰፊው ነገር አንስተዋል። እንግዲህ የቼልሲ ስታንፎርድ ብሪጅ ላይ ማንቸስተር ሲቲን የማሸነፍ ሁኔታ ምንድን ነው ካልክ በደጋፊዎች ፊት ለመጨረሻ ጊዜ ቼልሲ ያሸነፈው ሁሴኖ ከ7 ዓመት ከ6 ወራት በፊት በአሰልጣኝ ማውሪዚዮ ሳሪ መሪነት ጊዜ ነበረ ቼልሲ ለመጨረሻ ጊዜ ሲቲን ያሸነፈው በስታንፎርድ ብሪጅ ማለት ነው። በ2021 የቻምፒየንስ ሊግ የፍጻሜ ጨዋታ ቀን ነው ለመጨረሻ ጊዜ ቼልሲ ያንን መርሃ ግብር በካይ ሃቨርትዝ ብቸኛ ግብ አሸነፈ። ከዛ በኋላ እንግዲህ 10ኛ ጨዋታቸው ነበረ ማለት ነው። ከ10 ጨዋታ 7 ድል 3 አቻ ነው ማንቸስተር ሲቲ ፍጹም የሆነ ብልጫ ደግሞ የስታንፎርድ ብሪጁ ደግሞ ነው በጣም የሚገርመው ካለፉት 6 ጨዋታ 5ኛ ሽንፈት ማለት ነው ለቼልሲ በማንቸስተር ሲቲ ብዙ እየተሸነፈ እንዳለ የሚያሳይ ነው። ይሄኛውን እንቅስቃሴ ቅድም ስታነሳ ነበረ ይሄ ሁለቱ ቡድኖች ሁሴኑ አንድ ቁጥር ስመለከት ነበረ ስካይ ላይ በዘንድሮ የውድድር ዓመት ከዚህ ጨዋታ አስቀድሞ ማለት ነው በመጀመሪያው አጋማሽ ብዙ ግቦችን በማስቆጠር የፕሪሚየር ሊጉ አንደኛና ሁለተኛ 35 ጎሎችን በማንቸስተር ሲቲ በኩል ቼልሲ 24 ግቦችን አስቆጥሮ ራሱ ያንን ነገር ተመልክተናል። እንዳነሳው አደገኛው የነበረው ቡድን ለግብ የሚቀርብ የነበረው ቡድን ቼልሲ ነው። ኦን ታርጌት በማድረግ ፈርስት ሃፉ ላይ ማለት ነው በተለይ 30ውን ደቂቃ በጣም ጥሩ የነበረው ሁለተኛው አጋማሽ ፍጥነቱ ራሱ ሲጨምር ታያለ። ቼልሲ እንዴት ፕሬስ ከጨዋታው አስቀድሞ የተጠበቀው ይሄ አርሊ ቢልድ አፕ ላይ የሚሰሩ ስህተቶችን ለመጠቀም የሚደረጉ ጥረቶች በሲቲ በኩል ግብ ጠባቂውን ታርጌት የማድረግ ነገሮች ይኖራሉ። መከላከሉ የቼልሲ እንግዲህ የሚገርመው ሁሴኑ እኔ ይሄ ሁሉ ገንዘብ ወጥቶ አሁንም ተጫዋቾች እንደሚያስፈልጋቸው መወራቱ በጣም የሚገርመው ነገር ይሄ ሁሉ ብር ወጥቶ አሁንም ተጫዋች ያስፈልጋቸው ደጋፊና እኮ ስፖርት ምንድነው ደጋፊው አይጠግብም እኮ ደጋፊውና ስፖርት እንትኖች ስፖርት ቤተሰብ አይጠግብም። ይሄ ነው እኮ ያ ብዙ ተጫዋቾች እንዲመጡ ይፈልጋሉ። ግን ደግሞ አንዳንዴ የመጡ ተጫዋቾች ክፍተቱን የሚሞሉ ከሆነ አይ ዶንት ቲንክ ደጋፊውም ያን ያክል ብዙ ስኳዱ እንዲነካካም ላይፈልግ የሚችልበት እድል ሊኖር ይችላል። የመጀመሪያው አጋማሽ ላይ ሳንቶስ እኔ አላውቅም የተጫዋቹ እኛ አሰልጣኝ ላይ የተጫዋቾች ምርጫ ላይ ጥያቄ አለኝ ሁሴኑ አሰላለፍ ላይ ማለት ነው። አሰላለፍ ላይ የሚመርጧቸው ተጫዋቾች እኔ ቼልሲ ውስጥ ካሉ ተጫዋቾች በጣም የተረጋጋው የሚመስለኝ ከተከላካዮቹ ከኢቭን ከፎፋናም የበለጠ የተረጋጋ የሚመስለኝ ቶሲን አዳራባዮ ነው። ይሄንን ተጫዋች ብዙ ድል ሲሰጡት አትመለከትም። ኢቭን ቀይረው የማስገባት ነገር ቀይረው ገብቶ ሊሆን ይችላል። ለምን ለፊት ካለው አሁን እኮ የሁዱ ሰልፍ አሰላለፍ የሳምንቱ ዝግጅት ነው ውጤት ነው። ግን ደግሞ ተጫዋቾች ሁሉ ጊዜ ድሎችን ስትሰጣቸው አንዳንዴ ለውጦችን የሚያሳዩ ድል ስትሰጠው
በቋሚነት ደጋግመ እንዲሰለፍ ስታደርገው ኮንፊደንሱም ይመጣል። እንደዚህ አይነት ነገሮች ሊኖሩ ይችላሉ። አሁን አንተ ብዙ ጊዜ የምታነሳው የአርሰናሉ የግራ ፉልባክ ማይልስ ስኬሊ እኔ ይሄ ያቋም ብቻ ሳይሆን አንዳንዴ ባሰልጣኝ የሚያድርብህ እምነት ዝቅተኛ የሆነ ሲመጣና የጌም ታይም እያነሰ ሲመጣ ሳይኮሎጂውም ይሄ በጣም እየተጎዳህና ለነገሮች አዲስ ሜዳ ላይ ማጥቃይ ነው። ሳይኮሎጂ ጠንካራ ካልሆንክ ፊት አይደለም። በቃ አንዱ የእግር ኳስ እኮ ፓርቲ ይሄ ነው። በስነ ልቦና በአእምሮ ጠንካራ መሆን አለብህ። ያንን ካላለፍክ ደግሞ እድል አይሰጥም። የሊጉ የሚፈልገው አንዱ ጠንካራ ጎን ካንተ ጠንካራ ጭንቅላት ነው፣ አእምሮ ነው። ስለዚህ አይሰለፍም። በቃ ይሄ ድክመት ካለበት በቃ አይሰለፍም። ትክክል ነው። ኮቺንግ ዴሲሽን ነው። የአሰልጣኙ ውሳኔ ነው። ግን ደግሞ እድሎችን የምታጣ ከሆነ የበለጠ አንዳንዴ ደግሞ ተጫዋቾች እምቢ እያላቸውም አሰልጣኞች እምነታቸውን ለምሳሌ አርቴታ ካይ ሃቨርትዝን ፈልጎት ስላመጣው ብዙ እንዳይተች ለማድረግ አንዳንዴ ጥሩ ባልሆነባቸው ጨዋታዎች ተደጋጋሚ እድሎችን ያንን ሳይኮሎጂ መልሶ ለመፍጠር የሚያደርጉ ውሳኔዎችን በአርቴታ በኩል እንመለከታለን። ኢቭን በቪክቶር ዮኬሬሽ ላይ እንደዚህ አይነት ነገሮችን አርቴታ ፈልጎት ስላመጣው ጫና ውስጥ እንዳይገባ አጥቂ ነው እንደዚህ አይነት ነገሮችን ደጋግሞ መስጠት በአካል ይቅርታ ብዙ እንደላቋረጠ ነው። ይቅርታ ብዙዎች እንደዚህ አይነት አስተያየት ሲሰጡ ሰማለሁ። ፈልጎት ስላመጣው አይደለም። የመጀመሪያው የቡድኑ ድል ሙገሳ የሚሰጠው ለአሰልጣኙ ነው። ስለዚህ አሰልጣኙ ከቀረበለት እቃዎች ምርጦቹን ነው የሚያሰልፈው፣ ጥሩዎቹን ነው የሚያሰልፈው። ሃቨርትዝ በጥሩ ሰዓት ጤነኛ በሆነበት ሰዓት የሚሰጠው አገልግሎት በጣም ጥሩ ነው። ታሞም ብዙዎች ሚሳረግ ነው ሲሉ ነበር። አሁን ጤነኛ ባልሆነ አሁን ትናንትና ቅዳሜ የተሰለፈው የችግር ነው የተሰለፈው የችግር ነው እንጂ እሱ የመጣው ማአሚን እሱን የሚፈልገው ለ9 ቁጥር ቦታ እንጂ ለ9 ተኩል እንጂ ለክሪኤቲቭ ለዚህ ለኦፌንሲቭ ሚድፊልድ ቦታ ላይ አያሰልፍም። ተቸግሮ ነው። ምንም ማድረግ አይችልም። የለውም። ኤዜ ፊት አይደለም፣ ኦድጋርድ የለም። ስለዚህ ምንም ማነው ዶማንን እንዳያሰልፍ 90 ደቂቃ የመጫወት አቅም የለውም። ምንም እድል የለውም። በቃ አለዛው ባዶ አድርጎ ሊገባ ነው እንጂ በቃ ስለዚህ ግዴታ ይሄን ተጫዋች መጠቀም አለበት እዛ ጋር ግዴታው ስለሆነ በቃ ስለዚህ አሁን በወረደበት ሰዓት ማለት ነው ፊት ባልሆነበት ሰዓት ተገዶ ነው። ከዛ ውጪ ግን እሱ ጥሩ በነበረበት ሰዓት በጣም ማይደክም ተጫዋች ነው። በጣም ብዙ ሴሪየስ የኔ ሐሳብ ግን ምንድነው ለምሳሌ ታስታውሳለህ ሮማን አብራሃሞቪች አሰልጣኝ ጆዜ ሞሪኖ እንዲመጣላቸው የሚፈልጉት የነበረው ተጫዋች ሳሙኤል ኤቶን ነበረ። ግን ሰውየው በጣም ስለሚወዱት የቅርብ ግንኙነት ስላላቸው አንድሬ ሼቭቼንኮን ነው ያስፈረሙት። በተመሳሳይ ፈርናንዶ ቶሬስ ሲገዛ ካስታወስክ ሌላ ተጫዋች ነበረ አሰልጣኝ ካርሎ አንቸሎቲ ቼልሲ ቤት እንዲመጣላቸው ተጫዋቾች እሱ የግዢ ምርጫ ላይ ነው አሁን የምታወራው። የግዢ ምርጫ ነው። እኔ ማወራው ስለ አሰላለፍ ላይ ነው። ገብቶኛል። ግን የኔ ሐሳብ የነበረው አንዳንዴ አሰልጣኙ ይሄ ተጫዋች ይምጣልኝ ብሎ እስከመጣ ድረስ ተደጋጋሚ ለምሳሌ ሮሜሎ ሉካኩ መምጣት አለበት ብሎ አንቶኒዮ ኮንቴ እንዴት ወግሞ እንዳመጣው ታያለና ጥሩም በማይሆንበት ጨዋታ ያንን እድል ደጋግሞ መስጠት ሳይኮሎጂ ምን አለ መሰለህ አሁን ፓልመር ቅድም አነሳ ነው። ፓልመርን 90 ደቂቃ የሰጠው በነበረው ክሬዲት ነው። አንድ ነገር ይፈጥረኝ ለምሳሌ እንትናን ወሰደው ሃላንድን ወሰደው። አሁን ጥሩ አይደለም። በቀደለት ሃትሪክ አገባ እንጂ እንዳለፉት 6-7 ጨዋታ ጎል እያገባ አይደለም። አሁንም ዛሬም የመጀመሪያው ፈርስት ሃፍ 9 ኳስ ነው ተቻለ 9 ነው 10 ከስተች ነው ያደረገው እና አንድ ነገር ግን ይፈጥርልኛል። የሱ መኖር አፒራንሱ አድቫንቴጅ አለው ለሌሎች እንዲጠቀሙ። አሁን ፎፋና እሱ ባይገባ ሃላንድ ባይኖር ሌላ አጭር ተጫዋች ቢሆን ፎፋና ይሄን ልጅ ይዘው ነበር ኦሬሊኒ ይዘው ነበር ገብታ እንደዚህ አድቫንቴጆችን ያስባሉ። ስለዚህ አሁን እድሉን ተሰጥቷል። አሰላለፍ ላይ ማለት እንደዚህ የክሬዲቱን ስለምታውቅ የነበረውን ኳሊቲ ስለምታውቅ እድል ተሰጥቷል። ከዛ ውጪ ግን እንደ ሉዊስ ስኬሊ አይነቱን ግን እያሳየ መውረዱን እያየሁን እድል ተሰጥቷል አይችልም። ትዕግስትም ሊኖርህም አይችልም። እያስነጨህ ነው ቲም ነው። አሁን ትናንት ቅዳሜ የሚያስነጨው እሱ አይደለም እንዴ? ኤኒዌይ ቀጥል። ከዛ አንጻር እንደው ለማለት ነው ይሄ ሰፊ
መወያ ሊሆን ይችላል፣ ግን ከጊዜ አንጻር ነው። እንደ የማንቸስተር ሲቲን ፍጹም የበላይነት ነው ሁለተኛው አጋማሽ ላይ የተመለከትነው። እንዳነሳ ነው ገና ጨዋታው እንደጀመረ ነው በቃ የቼልሲን በር በደንብ ማንኳኳት ራሱ የማንቸስተር ሲቲ የማጥቃት መስመር መጀመሪያ ላይ ከነበረው ራቅ ብሎ ከነበረው በደንብ ወደ ግብ ጠባቂ ሮበርት ሳንቼዝ ሲጠጋ ታየዋለህ ሁሴን። ይሄ በአይናችን በደንብ ያስተዋልናቸው ነገሮች ደግሞ የሳንቶስ መሳሳት ኢቭን ብዙ ያለመድነው ሞይሰስ ካይሴዶ እንኳን እንዴት ፕሬስ ተደርጎ ሶስተኛውን ኳስ ጀረሚ ዶኩ እንዳስቆጠረው የተመለከትንበት ትሬንድ ይመስላል። አሁን ኦሬ ላይ ደግሞ እንደዚህ በግንባር የሚቆጠሩ ኳሶች አርሰናል ላይ ቼልሲ ላይ ተመሳሳይ አይነት ነገር ቁመቱንና ጉልበቱን ይጠቀማል በደንብ አልኩህ እኮ። ሼርኪ ከዛ ጋር ክሮስ ሲያደርግ በጥልቀት ወደ መሃል ልክ የመሃል አጥቂው የሚገኝበት ቦታ ላይ እየተገኘ ኳሶችን ሲያስቆጥር እየተመለከተና የሆነ ስራ እዛ ልምምድ ቦታ ላይ እየሰሩ እንዳለ በሲቲ በኩል የተመለከትንበት እንቅስቃሴ ይመስላል። አሰልጣኙ ምላሾችን ለመስጠት በጣም የዘገዩ ናቸው። ትክክል ነው ሁሴን። የስቴቫኦ ቅያሪ በጣም ይሄ ቡድን ምርጫቸው ላይ አንዳንዴ እኔ የሮሜዮ ላቪያ የፊትነስ ጉዳይ ነው ወይስ የአሰልጣኙ ምርጫ አንድሬ ሳንቶስ እየሆነ ነው? ፍጹም ግራ የሚያጋባ ነገር ነውና ሮሜዮ ላቪያ ያለ አንድሬ ሳንቶስን ብዙም ምቾት የማይሰማ አሁንም በቼልሲ ደረጃ ነው ብዬ የማስበው ተጫዋች አይደለምና ይሄ ደና ገንዘብ ቢገኝበት ለልምድ ለምናም ተብሎ መለቀቅ ያለበት የሚመስል ተጫዋች ነው ሜዳ ላይ በእንቅስቃሴ ረገድ የምታዩና ደካማ የሆነ መከላከል በማጥቃቱም ደግሞ ያንን ነገር ሲረዳ አልተመለከትንምና የኒኮ ኦሬላይ እንቅስቃሴ ግን በጣም በምርጥነቱ አሁንም እንደቀጠለ ደግሞ ፔፕ ከማይነካቸው ተጫዋቾች አንዱ መሆኑን የምታየው ሁሴን ነው። 50 ጨዋታ ሲቲ ያደርጓል፣ በ45ቱ ተጫውቷል ተጫዋችና ምን ያክል አስደናቂ እንደሆነ ይሄ ተጫዋች የሚያሳይ ነው። እንግዲህ ይሄ ውጤት ተጽዕኖ አሁን ቀጥተኛ የዋንጫው ላይ እንደሆነ እየተመለከትን እንገኛለንና የአርሰናል ጨዋታ ደግሞ የቦርንማውዙን ወይሱን ጨዋታ እናንሳውና ከዚህ ውጤት ጋር አብረን የሱንም ጠቅላይ ስለ ጨዋታው ሳይሆን ዲቴል ሳይሆን አጠቃላይ የሰጠንን መልእክት ልናገር። እሱን በተመለከተ የአርሰናልን በተመለከተ ያው እግር ኳስ በኤነርጂ ቢልድ የተደረገ ነው። ይሄንን ማወቅ አለብን። ኤነርጂ ወሳኝ ናት። ያለ አቅም መሮጥ አትችልም። ምክንያቱም መሮጥ ስላለ በሩጫ የተሞላ እንቅስቃሴ ስለሆነ በርካታ ዲስታንሶችን ከቨር ማድረግ አትችልም ኤነርጂ ከሌለ፣ አቅም ከሌለ። ለምሳሌ በዩሮ 2024 ላይ በሃይ ኢንቴንሲቲ በፕሬሲንግ አክሽን በፈጣን ፖዚሽናል ሮቴሽን ቦታ በመለዋወጥ ማለት ነው በአግሬሲቭ ፕሬሲንግ በተለይ ኳስ ሲያጡ አግሬሲቭሊ ፕሬስ አድርገው ወደ እጃቸው ቶሎ ሪከቨር የሚያደርጉ ይሄን እና በከፍተኛ ዲስታንስ በመሸፈን በዩሮ 2024 አንደኛ ስፔን ነበር። ስፔኖች እንደዚህ አቅም አላቸው። እንደ ቲም በጣም ኃይለኞች ናቸው። ቶታል ቲም ዲስታንስ ማለት ቶታል ተጫዋቾች ዲስታንስ ድምር ማለት ነው። እዛ ላይ ኃይለኞች ናቸው። በግል ግን ዴክላን ራይስ ነበር የ63.9 ኪሎ ሜትር በመዞር አንደኛ የነበረው እና ከዛ ዣካ ነው የሚመጣው ለስዊዘርላንድ ናሽናል ቲም እና ስፔን ብቻ ባርሴሎናም ተመሳሳይ ባህሪ ያለው እንደዛ አይነት ፓሪስ ሰን ዠርመን የሉዊስ ኤንሪኬ የስፔን ኮቾች የሚሰለጡን ብዙ ጊዜ እንደዚህ አይነት እንቅስቃሴ እንትን አላቸው። ገብቷል። በጣም ብዙ ዲስታንስ ይሸፍናሉ። ይሄ ማለት ለዚህም ነው ውበት እግር ኳስን የምንመለከት ስለሚሮጡ ስለሚቀበሉ ቦታዎችን በፍጥነት ይቀያየራሉ ሲምፕል ስለሚያደርጉ ይሄ ነው ውበት የሚሰጠን እና በአውሮፓ ላይ ስፔን እና ቀጥሎ ጀርመንን ነው ብሔራዊ ቡድን እንደዚህ ለገስ ስትመለከቱ። በክለብ ደግሞ ባርሴሎና ነው ይሄ ብዙ ጊዜ ሲምፕል ፉትቦል ሲመለከት እና ስለዚህ ኤነርጂ ከሌለህ መሮጥ አትችልም። ከተጋጣሚ ይበልጥ ጌም ኮንትሮል ማድረግ አትችልም። ካሮትክ ደግሞ ፕሬሲንግ ሬዚስታንስህ ደካማ ይሆናል። ምክንያቱም አቅም የለህማ፣ ኮንፊደንሱ የለም። ሰከንድ ቦል ላይ ትሸነፋል። ብዙ ጊዜ ክሬቲቪቲ ታጣለህ እና ከኳስ ጋርም ያለ ኳስም ምቾት ታጣለህ። ምክንያቱም አቅም የለህማ ያንን ለማድረግ። ስለዚህ አሁን ወደ ምን ትሄዳለህ? እንደዚህ ስትሆን ወደ ግል ስህተቶች ትሄዳለህ። የኢንዲቪዱዋል ኤረር የምንለው ማለት ነው። የግል ስህተቶች ይፈጠራሉ እና አሁን ብዙዎች
የቅዳሜውን የአርሰናልን ሽንፈት መነሻ ያደረጉትና እንደገና ደግሞ የእኛም ሀገር ጋዜጠኞች ያው ሚዲያውን የሚሰጠውን ስለሚያቀርቡት የሜንታል ችግር ነው እያሉ ነው። የኛዎቹም እንደዛ እያሉ ነው። ያው እንግሊዞቹ ስለሚሉ ተቀብለው ስለሆነ እና እኔ ግን አልቀበልም። ሜንታል አይደለም ለኔ ሜንታል የአእምሮ ችግር አይደለም። 2-1 የተሸነፈበት ምክንያት ለኔ አልቀበለውም። ፊዚካል ነው። አዎ አንተ ፊዚካሊ ፊት ስትሆን ሩጥ ነው የሚልህ። አሁን ኳስ 90 ደቂቃ የተጫወቱ ሰዎች ያውቁታል። ይሄንን ኳስ ተጫዋቾች በደንብ ያውቁታል። ሩጥ ነው የሚልህ ውስጥህ ተንቀሳቀስ ይላል ሳትፈልገው ራሱ። ምክንያቱም አለሃ ኢንዱራንሱ ስላለ አቅሙ ስላለ ካንተም አልፈህ የሌሎችንም ቦታ ትሸፍናለህ። ለምሳሌ ራይስን ውሰደው በአርሰናል በርካታ ቦታ ሲሸፍን ትመለከተዋል። በአጠቃላይ ሲዝን ውስጥ ትመለከትና አሁን አርሰናል ውስጥ ቻንስ በመፍጠር አንደኛው እሱ ነው። ግን የሱ ሮል ነው ቻንስ መፍጠር አይደለም። እሱ ኦፌንሲቭ ሚድፊልደር አይደለም። እሱ 6-7 ነው ቢባል በ6 እና በ8 መሃል ነው ያለው እንጂ ንጹህ 8 ቁጥር አይደለም። ስለዚህ አሁን ይሄንን የምጠብቀው ከኦድጋርድ ከኤዜ ምናምን ነው እንጂ ከሱ አይጠብቅም። ግን እንደዚህ አይነት ኢንዱርድ የሆነ ተጫዋች አቅም ያለው ኤነርጂ ያለው ተጫዋች የሌላንም ተጫዋች ቦታው ላይ ይገኛል። የሌላም ተጫዋች ሮል ይሸፍናል ከዚያም አልፎ ማለት ነው። እና ይሄ በእግር ኳስ ብቻ አይደለም፣ በጦርነትም እንደዚህ አሁን ዓለም መከራውን እያየች ያለችው የጦርነት መሀል ውሰደው ሁለቱን ስለታጠቁ እኮ ነው ዓለምን እየተጨነቀ ያለው ገብተዋል። ሁለቱም ሀገሮች ማለት ነው። እና ስትታጠቅ ኮንፊደንሱ ይመጣል። ስትታጠቅ በራስ መተማመን ፊዚካሊም ፊት ስትሆን ውስጥህ የራስ መተማመንህ ከፍ ያደርገዋል። እና አርሰናል ቅዳሜ ለታ በኤነርጂ ዋይዝ በዚህ በአቅም በኩል እንዴት ነው ካልከኝ ወርዶ ነው የተመለከትከው። ወርዶ ነው እና አልቻለም። እና ጌሙን ኮንትሮል ማድረግ አልቻለም። እና ፕሬሲንግ ሬዚስታንሱ በጣም ደካማ ነበር። ምክንያቱም እነዛ ፕሬስ ያደርጋሉ፣ ያውም አግሬሲቭ አይደለም የነሱ ፕሬሲንግ። እነሱ አግሬሲቭ አይደለም ላይት ነው። ግን ያንንም እንኳን ኮንትሮል ማድረግ ሬዚስት ማድረግ አልቻለም አርሰናል። ሰከንድ ቦል ላይ ሲሸነፍ ተመልክተሃል። ከኳስ ጋርም ያለ ኳስ ምቾታቸዋል። ሲሳሳቱ ነበረ። አይዲያ ጠፍቶት ነበረ ቲሙ እና ኢንዲቪዱዋል ኤረሮች በጣም በዝተው ነበረ። እንደውም ስመለከት ነበረ በኋላ አነሳልሃለሁ የሁለቱ የዙቢሜንዲና ማነው ራይስ አጠቃላይ 17 እና 12 29 ኳሶች አበላሽተዋል። ይሄ ያልታየ ነው። እና አይዲያ የጠፋው ቲሙኑ አይዲያው ይጠፋዋል፣ አይዲያው ራሱ እና ስለዚህ ይህን አይዲያ የጠፋውን ቲም ፍሬሽነት ይፈልጋል። አይዲያ የሚመጣው ከአቅም ሲኖርህ ነው። ፍሬሽ ነገር አዲስ ታደርግ ነው ቲም ውስጥ እና አርቴታም በ55 ደቂቃ 3 ተጫዋቾችን ቀየረ። ትክክል ነው ምርጫው፣ ትክክል ነው ውስጤው ለእኔ ትክክል ነው። ትሮሳር ዶማና ኤዜን አስገባ። ምክንያቱም ሃቫርድ አልቻለም። ማነው ስሙ እንትናም በስተቀኝ በኩል ማርቲኔሊም የለም፣ ያኛውም በዛኛው በኩል የለም። ስለዚህ አሁን ትክክልና ይሄ ትክክለኛ ውሳኔ ነው። ምክንያቱም 3 አስገባ፣ 2ቱን 5 ነው የሚፈቀደው፣ 2ቱን ለተቀሪው ጨዋታ ምክንያቱም ይፈልግ ነበረ ቲሙ ኃይል ይፈልጋል፣ ኤነርጂ ፍሬሽ እግር ይፈልጋል፣ ትኩስ እግር ይፈልግ ነበር እና ይሄንን አደረገ እና የወሰደው እርምጃ ለእኔ ትክክል ነው። እና ቤንች ላይ ካሉት አሁን ቅድም ያልኩህ ነገር ነው እንግዲህ ሃቨርስ ፊት አይደለም ብያለሁ፣ ስሎ ነው። ስለዚህ ወትሮም የክሬቲቪቲ ችግር ያለበት ልጅ ነው። አሁን ደግሞ ጀገና ደግሞ ክሬቲቪቲ እንዲፈጥር ልታመጣው ነው፣ አይሆንም። እና የችግር ሆኖ ነው ያሰለፈው። በቃ ምንም ኦፕሽን የለውም። በቃ ሌላ እድል ቢኖረው ኤዜ ፊት ቢሆን የስ ያስገባው ነበር ያለ ጥርጥር፣ ኦድጋርድ ቢሆን ያለ ጥርጥር። ስለዚህ ይሄንን ማድረጉ ትክክል ነው ልጁ እና አሰልጣኙ ማርቲኔሊ በቃ ጥላው ነው የነበረው ስመለክ እና ስፖርቲንግ ላይ አይተው እንደሆነ ቲሙ በጣም ጥሩ የነበረው ኦድጋርድ ስለነበረ ነው። አሁን በአርቴታ ላይ እየተቸገረ መሆኑን የምትመለከተው አንድ ነጥብ ልንገርህ።
ስፖርቲንግ ሊዝቦን ላይ ተቀይረው ገቡት ኮሳር እና ማነው ማርቲኔሊ እና ሃቨርትዝ አገባ። then after በሚቀጥለው ጌም እነዚህ ሁለት ልጆችን በስታርቲንግ ላይን አፕ ውስጥ ይከታቸዋል። ስታርቲንግ ላይን አፕ ውስጥ ደግሞ ሲገቡ ሁለቱ ተመሳሳይ ልክ እንደነሳ ያለው አሁን ትሮሳርና ማርቲኔሊን በሚያመጡት ውጤት ነው። ማርቲኔሊ የሚሰለፈው ተቀይሮ ገብቶ ሲያገባ ነው። ትሮሳርም ተቀይሮ ሲገባ ውጤት ሳይመጣ እና ይሄ በጣም ተቸግሯል። አርቴታ በጣም መቸገሩ የምትመልከት አሁን ማርቲኔሊ፣ ትሮሳር፣ ማዱዌኬ፣ ሃቨርትዝ በቃ ሙሉ የምትተማምንባቸው ስታርቲንግ ላይን አፕ ውስጥ የሚሆኑ ተጫዋቾች አይደሉም። ሌላው እና ማዱዌኬንም አሁን በዶማን ቦታ የሚባለው ለሌት ትርጉም የለውም። 90 ደቂቃ የመጫወት አቅም የለውም። ዶማን ጨዋታው ሊገባደድ 25 ደቂቃ 30 ደቂቃ ሲቀር ነው እንጂ የምትጠቀምበት ከዛው ሌላው ልትጠቀምበት አትችልም። እና ኤዜ ገና ፊት አይደለም፣ እሱም ገባ። ትሮሳር ጥሩ አይደለም፣ ዶማን ገና ልጅ ነው። እነዚህ ሶስቱም ለቲሙ አቅም እንዲሰጡ የመጡ ተጫዋቾች ምንም እንደውም በሰው ቁጭ አሉ ማለት ትችላለህ። እና አማራጭ ስለሌለው ነው ይሄ ሰውዬ ይሄን ያደረገው። እና በትክክልም ሳካን፣ ኦድጋርድን፣ ቲምበርን ካላፊዮሪ ቢኖር አድርጓል፣ በደንብ በትክክል ሚስ አድርጓል። እና ግን አርቴታ ላይ ውርጅብኝ ምን ይሉታል ለውጥ አይችልም። አሁን የአርሰናል ደጋፊዎች ራሳቸው ነው በመለወጥ ላይ ችግር አለበት ይላል። ግን አርቴታ በአምስቱ የአውሮፓ ቤስት ሊጎች ተጫዋቾችን ቀይሮ ውጤታማ በመሆን አንደኛ ነው። ይሄ ደግሞ የራሱ ኳሊቲ ነው። ግን ይሄ አይታያቸውም። ምርጫው ልክ አይደለም፣ አሰላለፍ ልክ አይደለም፣ አለዋወጡ ልክ አይደለም። ሴልታ ቪጎ ነው ሁለተኛ ደረጃ የተቀመጠው ከአምስቱ ቤስት በሚቀይራቸው ተጫዋቾች ውጤት የመቀየር ሁኔታ ማለት ነው። በዛ መለኪያ በአምስቱ ትልልቅ ሊጎች አንደኛው እና ቅዳሜ ዕለት ግን ስትመለከተው ቦርማውዝ 23 ቀን ያረፈ እናንተም አሩለት አስተዋወሩ 23 ቀን ረፍት ያደረገ ቡድን ነው። 23 ቀን ማለት በአሁኑ ሰዓት ፓሪስ ሰን ጀርመንና ቼልሲ ለዘንድሮ ውድድር የወሰዷት 3ቷ ሳምንት የዝግጅት ጊዜያቸው ማለት ነው። እዚህ ግን አስተያስበው ሌላ ሁለተኛ ሲዝን ተጀመረላቸው ማለት ነው። እንደነ ቦርማውዝ እንደነ ማንቸስተር ዩናይትድ እነዚህ ካፕ ያሌላቸው ምናምን ለነሱ እኮ በቃ ሁለተኛ ሲዝን ተጀመረ። በራሳቸው ሁለተኛ ሲዝን ጀምሯል ማለት። ስለዚህ ልጆች የቦርማውዝ ልጆች ፍሬሽ ናቸው እና ሁለቱም ጎሎች የተፈጠሩት በግለሰብ ስህተት ነው። ለምሳሌ ቀደም ያለው ሉዊስ ኬሊ የመጀመሪያው ጎል ላይ ሰከንድ ኳሱ ሲቆረጥ በሳሊባ ተቆርጦ ወደ ሰከንድ ፖስት ላይ ሲሄድ የሱ ቀጠና ነው። ሻዶ አላደረገውም። ሲጀመር እኮ ጠቃለ 3-5 ነበሩ። 5 የአርሰናል ተጫዋቾች ቀይ፣ 3 የሰማያዊ ቦርማውዝ እንትን ነበሩ እና ስኬሊ አልተቆጣጠርም። ወሳኝ የሆነ ጎል ሰጣቸው፣ ባዶ ጎል። ሁለተኛው ጎል ደግሞ ሁሉም ዙቢሜንዲ ላይ ነው እየወረደ ያለው። ግን ከዙቢሜንዲ በፊት ስህተት የፈጠረው ጋብርኤል ነው። ጋብርኤል ያን ኳስ ፈጥኖ ወዳሰበበት ቢልከው ኖሮ ሲያመቻች ልጁ መጣ፣ ብሎክ አረገበት፣ ኦልሞስት ጨረፈበት፣ ወደ እነሱ ገባ፣ ተደራጅተው ጎሉን አገቡት እና ከዛ በኋላ ጎሉ የገባው በዙቢሜንዲ ዞኑ ስለሆነ እሱ ተጠያቂ። ዋይ መጀመሪያ ዋናው ጋብርኤልና ጠይቆም መጀመሪያ ቀላል ኳስ ብቻውን የተጀመረ ኳስ በቀላሉ መስጠት እየቻለ ምን ጊዜ ያውሎ ጊዜ ገዛ በጣም እና አርሰናል ኳሊቲ ባለመኖሩ ኳሊቲ ተጫዋቾች ባለመኖራቸው እና ድካም ስላላቸው በቃ አላስፈላጊ ጫና ራሳቸው ላይ ፈጥረው ነበር ማለት ትችላለህ። እና ፕሬሲንጉን አልቻሉትም። በቃ መውጣት እኮ አልቻሉም። እና ዳቪድ ራያ 38 ባክ ፓስ ተደርጎለታል። ምክንያቱም የሚቀበል ሰው የለም። በየ2 ደቂቃ ተኩል እሱ ጋር ኳስ ይመጣል። በ90 ደቂቃ ውስጥ በየ2 ደቂቃ ተኩል ኳስ ይመጣል። ይህ ምን ያህል ቴምፖን ሪትሙን እንደሚገድል ምን ያህል ተቀባይ እንዳሌለ ፊት ለፊት ኳስ የሚይዘው ሰው ወደ ኋላ እኮ የሚያደርገው ሲቸገር እኮ ነው። የሚቀበል ሰው ስለሌለ እኮ ነው። ገብቷል? የሚሮጥ ሮጦ ተቀብሎ የሚቀበል 60 ተች ነው ያደረገው። ማጥቃቱም የለም ማለት ነው። እንደዛ ብዙ ወደ ኋላ የምትመልስ ከሆነ ከተቃራኒ ጎል ክልል ርቀሃል ማለት ነው። ራስ ጎል ላይ ነው ማለት ነው። ትክክል። አሁን አስበው በ90 ደቂቃ ውስጥ ራይስ 74 ተች አድርጓል። አንደኛ ነው። ሁለተኛ
ቤን ዋይት 65 ነክቷል። በሶስተኛ ላይ የተቀመጠው ይሄ በረኛ ነው 60። እንግዲህ አስቡ ቤን ዋይት እና እንግዲህ ከሶስቱ ሁለቱ የዲፌንሲቭ ሰራተኞች ዲፌንሲቭ ቦታ ላይ ያሉት ልጆች ናቸው የነቁት። ይሄ ማለት ኳሶቻቸው ምን ያህል በራሳቸው ዞን ውስጥ እንትን ማለቱን ታያለህ። አሁን ማርኮ ሴኔሲ የተባለው አርጀንቲናዊ ልጅ 82 ኳስ ነው የነካው አስበው እነሱ ጋር በእነሱ እና ይህ የሲስተም ችግር አሁን ብዙዎች የሲስተም ችግር ነው ሲሉ ትሰማለህ። የሲስተም ችግር የወለደው ነው። አርሰናል ከሲቲ ጋር ተጫውቷል አይደለም? አሁን ሁለት የተጫወቱ አንዱ በካፕ አንድ ደግሞ በፕሪሚየር ሊግ ተጫውቷል። ያንን ጨዋታ ስትመለከት የመጀመሪያው ጌም ላይ አርሰናል 12 ሹት ለ4 68 ለ32% ቦል ፖዚሽን፣ ሲቲ 32%፣ 526 ፓስ ለ315 ይሄን ያህል ልዩነት ፈጥሮ ነው ይሄ ሲስተም ሲቲን አንበርክኮ በሎ ብሎክ እንዲጫወት ያደረገው። ከባየር ሙኒክ ጋር ያሳየውን እንቅስቃሴ ይኸው፣ ከኢንተር ሚላን ጋር ከአትሌቲኮ ማድሪድ ጋር 4-0 ያሸነፈውን ተመልከት። እነዚህ ሲስተም 2/3 ድረስ መጥቷል። አሁን ስለተቸገረ ሲስተሙ ነው ችግሩ ትላለህ። ለምን እስከዛ ያኔ ሰራለት ለምን አሁን አልሰራም ብለህ መጠየቅ አለብህ እንጂ አመቱን ሙሉ 2/3 ጥሩ ጉዞ ያደረገውን ሲስተም ለምንድን ነው እንደ ምክንያት የምታነሳው? ሮ ማቴሪያል ወይ ነው ችግሩ ነው አይደለ? እንትኑ የሚሰጠው ምርታማ ነበረ። አሁን ሮ ማቴሪያሉ የተቀየሩ ነገሮች አሉ። ይሄ ደግሞ በእግር ኳሱ ተጫዋቾች ናቸው። ስለዚህ ኳሊቲ ያንሳል። ድካም ማለት ቁጥር በየሶስት ቀን እየተጫወቱ በየሶስት ቀን እየተጫወተ እኮ ነው። እና ሰርቪስ እኮ ንጹህ ጄኒውን የሆነ ሰርቪስ አይሰጥህም እኮ በየሶስት ቀን እየተጫወተ። አሁን ከቦርማውዝ ጋር የመጀመሪያውን ጨዋታ ተመልከት። ትናንትና ሳየው ነበር ነግሬሃለሁ። ከጨዋታ በኋላ ለግንዛቤ እስቲ ዛሬ እንደዚህ ሆኑ እስቲ ፈርስት ሃፍ ፈርስት ሌጉ እንዴት ነበረ ብዬ የቦርማውዝ ጨዋታ ስመለከት ነበር። ጋብሪኤል ተሳስቶ ባክፓስ አድርጎ ብራዚላዊ ልጅ አገባ፣ ጊፍት ሰጥቶት ማለት ነው። ከዛ በ5 ደቂቃ ውስጥ ጋብሪኤል ራሱ አገባ በማዘር እና እዛ ጨዋታ ላይ ማዱዌኬ በጣም ጥሩ። አሁን 2 ጎል ራይስ አገብቷል። 2 ጎሎች የማዱዌኬና የራይስ ተመሳሳይ አይነት እንትን ነው ፓተርን ነው። ሴንተር አደረገ፣ ወደ ኋላ ባክ ፓስ ሲያደርግ ሹት፣ ባክ ሳይድ ሹት፣ ሁለቱን ሹት አድርጎ ነው ያስቆጠረው እና አርሰናል በጣም ጥሩ ነበር። አሰው በዛኛው ሜዳ ላይ ሄዱ እኮ በራሱ ሜዳ ላይ በደጋፊው ፊት ሄዶ ተረጋግቶ ነው ያሸነፈው። ለምን? ፍሬሽ ነበሩ። የተሰጣቸውን ኃላፊነት በሚገባ ይወጣሉ። ፍላጎታቸው አለ፣ ይሮጣሉ። ሁሉም ጥሩ ነበር። ቲምበር ጥሩ ነበር፣ ማዱዌኬ ጥሩ ነበር፣ ራይስ ጥሩ ነበር። በቃ ደካማ ነው የምትለው 3-1 ሆነው መጨረሻ ላይ ክሩፒያ ግብቶ 3-2 አለቀ እና አሁን ግን አርሰናል የወረደው ከጃንዋሪ በኋላ ይሄ ማለት ጃንዋሪ በኋላ ነው እንግዲህ አሁን እየተንገዳገደ ያለ። ለምንድን ነው? የተጫዋቾች ጉዳት ስለተደራረበበት ጨዋታ መደራረብ ድካም የፈጠረው ነው እንጂ ሲስተሙ የፈጠረው አይደለም። ምንም ሲስተሙ ደግሞ የዝግጅቱ እንትን አይደለም። አሁን ቅድም እንደነገርኩ አንድ ኦድጋርድ ስፖርቲንግ ሊዝቦን ላይ ገብቶ ቲሙ እንዴት እንደለወጠው ይኸው። አሁን ደግሞ ኦድጋርድ ባለመኖሩ እዛው ነገር ውስጥ ተመልሶ ሲገባ ተመልክተናል። እና አሁን ለምሳሌ ብዙዎች አሁን በተለይ ትላንትና ዙቢሜንዲን ሁሉም ሲወርድበት ነበር። ዙቢሜንዲ እኮ በፕሪሚየር ሊግ አንደኛ ከቨር ዲስታንስ በማድረግ አንደኛ እሱ ነው ታውቃለህ። እሱ ነው አንደኛ። ብዙ ሽፋን ይሄ ልጅ ከሶፍት ከሆነ ሊግ ነው የመጣው። እዚህ አግሬሲቭ የሆነ ሊግ ውስጥ መጥቶ ትግል ያለበት ቲም ውስጥ ውድድር ውስጥ መጥቶ እንደገና ከአቅሙ በላይ ሽፋን እየሸጠ እንዴት አድርጎ ነው ሬጂስት አድርጎ ሙሉ ሲዝኑ ተመሳሳይ ፎርም ሊሰጥ የሚችለው? እንዴት ነው ተመሳሳይ ምንድነው የኮንሰንትሬሽን ተመሳሳይ ሃው እንዴት ነው ሊሰጥ የሚችለው? እንዴት ነው የሚሰጥ? እና እኔ ይሄንን አልቀበለውም። ገብቷል? ምንም የምቀበለው ነገር አይደለም። እና እረፍት ይፈልጋል ቲሙ፣ እረፍት በደንብ። አሁን እኔ እሱም በሆን አላውቅም። እኔ ዝም ብዬ ሳስበው የ2 ቀን ረፍት በቃ አሁን እስከ ስፖርቲንግ ድረስ 2 ቀን ረፍት ሰምሰተ ማክሲሞ ለታ ትሬኒንግ መጀመር ገብቷል። እንደዚህ ምሳሌ ነው የምልህ። እና በተለይ ሳካ፣ ቲምበር፣ ኦድጋርድ፣ ካላፊዮሪ፣ ኢንካፔ መምጣት ግዴታ ነው። ኦፍኮርስ የመምጣት ድላ 3/4 የመምጣት ድላቸው ሰፊ ነው ለሚቀጥለው ሳምንት ጨዋታ ማለት ነው። እና ይሄንን ነው መናገር የምፈልገው በቅዳሜው ጨዋታ ስለ ጨዋታው ሳይሆን አጠቃላይ ይሄ ቅዳሜና እሑድ የነበረውን የሚዲያው የሆኑ እንትን ይዤ ልነግርህ ነው። ከዛ ውጭ ግን ስለ እሑዱ ጨዋታ
አውራለሁ ወይስ ላውራ? እንግዲህ ይሄኛው ጨዋታ ምንም ጥርጥር የለውም የአርሰናል ከኢነርጂ ጋር ያሉ ጉዳዮች ምናምን በብዛት አንስታ አሁን የውጤቱ አሁን ሲቲ እጁ ላይ አንድ ጨዋታ አለ ከፓላስ ጋር የሚደረገው ደግሞ እርስ በርስ የሚገናኙበት አለ። አሁን የጎል ዲፈረንስ የሚለውን ነገር ትኩረት አድርገን ማየት ያለብን ሰዓት ይመስለኛል። 3 ጎል ንጹህ ጎል አለ። አሁን 3 ንጹህ ጎል ልዩነት 38 እና 35 ናቸው። አሁን በቀጣይ በሚኖሩ ጨዋታዎች መቀያየር ወይም አርሰናል በጣም የማስፋት ወይም ሲቲም ደግሞ በደንብ የመጠጋት ሜቢ ማለፍም ነገር ሊኖር ይችላል። የእሁዱ ጨዋታ ምን መልክ ሊኖረው ይችላል? ከአፕሮች አንጻር ምን አይነት ነገሮች ነው? አርሰናል ያው ምንም ጥርጥር 2 አድቫንቴጅ ነው ስቲል ማሸነፍ አለ አቻ መውጣትም ደግሞ ግን ስካይ ላይ ቅድም አይታህላ ስካይ ላይ ነገር ቀርቦ ስካይ ላይ እንትና ናት የኬኒ ዳልግሊሽ ልጅ ናት እንደምታውቀው አንከር ውመን ብዙ ጊዜ ስካይ ላይ የምትቀርበውና ኬሊ ክሌትስ ትባላለች እና እሱ ግላስኮ እያለ ስኮትላንድ እያለ የወለዳት ልጅ ናት እና ዛሬ ሚካ ሪቻርድስ እና ዳንኤል ስቶሪጅ ነበሩ እንግዳ የነበሩት እና ጥያቄ ዳንኤል ስቶሪጅ አንድ ነገር አነሳ። ምን አለ? በእሁዱ ጨዋታ ላይ ማላይ ነው ጫና ያለው ሲባል አርሰናል ወይንስ ሲቲ ላይ ሲባል አርሰናል እኮ 2 እድል አለው አለ። 2 እድል አለው ማሸነፍ፣ ድሮ ማድረግ። ድሮ ካረገ ትልቅ ውጤት ነው ለሱ ትልቅ ውጤት ነው። ድሮ ካረገ እና 2 እድል አለው 2 ነጥብ ልዩነቱን ይዞ እያለ አቋረጠችውና ኖ ስለ ሲቲ ሌላ አርቲክል ውስጥ ገባ። ምክንያቱም ይሄ ነገር አይታይም። ስለ ሲቲ ማሸነፍ ነው ሚዲያው እየጮኸ ያለው እንጂ 2 እድል እንዳለው እንዲነሳ አይፈለግም። ገብቶሃል? እና ሁሉም አሁን ስትመለከት ተጫዋቾችም ደጋፊዎችንም ዛሬ ሁለት የተመለከትከው ነው እርግጠኛ ናቸው። አሁን ለምሳሌ ስካይ ቲቪ አውጥቶ የቦትል ይዞ የአርሰናልን አድርጎ ያደረገው መነጋገሪያው ነው። እሱን ያደረገውን ሰው የአርሰናል ደጋፊዎች ጋር ሄጄ ስመለከት ነበር። ምን ተሰማቸው ብዬ ኮሜንት ሳነብ ነበርና ምን አለ አንዱ፣ እኔ ከቶተንሃም በላይ ማንቸስተር ሲቲን እየጠላው ነው አለ። ከቶተንሃም በላይ አንደኛው ደግሞ እኛ ደግሞ ካሸነፍን አለ ባንዲራውን ነው በትልቁ ይዘን መውጣት ያለብን አለ። ያኛው ቦትሉ ላይ ያኛው በትንሽ ቦትን ያደርጋል፣ ያ ደግሞ በትልቁ እናደርጋለን። አንደኛው ደግሞ ጦርነቱ የሚጀምረው እሁድ ነው የሚል እና በጣም አንዱም እንዳለ ታውቃለህ፣ አርቴታን በሆነ አለ ይህንን ፊልም መልበሻ ቤት ውስጥ ለተጫዋቾቹ ማሳየዋል። ኦፍ ኮርስ ያሉ አይቀርም ያርሰናል ያያሉ እና ይሄ ለሞቲቬሽን በጣም ወሳኝነት ነው አለ። እውነቱን ነው። ይሄን ስታሳይ ምን አይደለም ተጫዋቾቹ ደጋፊ እንኳን አቋጥሯል። ስካይ ደግሞ ይወዳል የአርሰናልን ውድቀት የሚወድ ቁጥር 1 ሚዲያ ነው። ምንም ይሄ ድሮ ሬዲዮ ላይ ሆኜ የምናገረው ነው። እዛ ድሮ ሆኜ ስናገር የነበረው የምሬ ነው ማለት እና ይሄንን ማሳየትና ለሞቲቬሽን መጠቀም እውነቱን ነው። እኔ በትክክል ምን ያህል ተጫዋቾቹ ርር እንደሚሉ እርግጠኛ ነኝ። ምን ያህል እርግጠኛ በየሶሻል ሚዲያው ሲቀባበሉት ከዛ በኋላ ስልካቸው ላይ መጣ ከጎን ያሉት ራሱ እንኳን ደስ አለ ያሉት ምናምን ታዋቂ ሆነ እኮ ባንዴ ታዋቂ ሆነ። ማን ነው ግን ታዋቂ ያደረገው? ሰውየው እኮ አይደለም ታዋቂ ያደረገው፣ ስካይ ነው ያደረገው። ስካይ ደግሞ ይፈልገዋል። ለምን? የአርሰናልን ውጤታማነት አይፈልግ። እዚህ ዘንድሮ ፕሪሚየር ሊግ ለስካይ ህይወት የምሬ ነው ለእንግሊዝ ሚዲያ ወሳኝነት አለው። ፕሪሚየር ሊጉን አርሰናል ካሸነፈ ኔክስት ይር በቃ ኮቺ ነገር አቀተመች። እነሱ ዋንጫ አይበላም የሚሉት እኮ ትናንሹን ዋንጫ አይደለም፣ ግን ሲፈልጉ ያገናኙታል። ትናንሹን ዋንጫም ሲፈልጉ አሁን በኤፍኤ ካፕ ና ብትወጣ አይደለም አገናኙት እንጂ እነሱ ጥያቄያቸው ቢበላ ኖሮ ኖ ፕሪሚየር ሊግ ነው የሚሉት፣ ምንም ኦር ቻምፒየንስ ሊግ፣ በተለይ ፕሪሚየር ሊግ። ስለዚህ ያንን ነው የሚሉት። ስለዚህ አሁን ለዛ ወሳኝ ነው። ሻምፒዮን ከሆነ ኔክስት ይር ምን ይሆን? አሁን እንኳን አደረሰ ብዬ አዲስ አበባ አንዱን ላኩለት ቅድም ጨዋታ እያየሁ የአርሰናል ደጋፊ ነው እናውቀዋለሁ እና ምን ብሎ መልስ እንደሰጠኝ ታውቃለህ?
ወይኔ ሁሴን እላለሁ 8 ወር ሙሉ ስንመራ ቆይተን ለሲቲ እንስጥ አለኝ። እንዴ አለቀኝ ውድድሩ አልኩት። አለቀኝ ውድድሩ አልኩት። አስበው የአርሰናል ተጫዋቾች ሁለታ ከአቅማቸው በላይ ሆኖ የተሸነፉት ፈልገው አይደለም ከአቅማቸው በላይ ሆኖ የተሸነፉት አይደለም። ስለዚህ ተሸንፈው ደጋፊ ቡ አላቸው 9 ነጥብ እየመሩ የዛሬን ጨዋታ እሺ የዛሬን ጨዋታን ወሰደው 6 ነጥብ እየመራ 6 ጨዋታ ቀርቶ በዚህ ላይ ደግሞ ከሲቲ ጋር እየተጫወቱ ለምን ነው ቡ የምትለው? ማን ነው? ሚዲያው ቁስል እያቆሰለ አንተ ደጋፊ ሆነ መልሰ ቁስሉ ላይ እንጨት ትጨምራለህ። እነዚህ ልጆች ለማን ነው የሚጫወቱት ታዲያ? እነዚህ ልጆች እኮ ፕሮፌሽናሎች ነው። በቃ ምን ቸገረኝ ነገ ሌላ ክለብ ሄዳለሁ። የምሬን እኮ ነው። ነገ እኮ ሌላ ክለብ ሄዳለሁ እኮ እንዴ ይሄንን ካልደገፍከው ይሄን ሰፖርት በዚህ ሰዓት በችግር ጊዜ ሰፖርት ካላደረግከው መቼ ነው የምታደርገው? ፊት ለፊትህ 6 ነጥብ ምንም ሊጉ የሚገመት ሊግ አይደለም። የሚገመት ዛሬ ቼልሲን ስላሸነፈ አይደለም። የወልቭስን አሁን አትሌቲክ ላይ ብትሳነብ የወልቭስን 2 ለውጥ ያነሳላል። ያኔ ነጥብ ይጣለው። ለምንድን ነው ሲቲ በፎሬስት እና በዌስትሃም ነጥብ ሲጥል የማያነሱት? በተለይ የኖቲንግሃም ፎረስት ጨዋታ ሜዳውም ላይ ሜዳው ላይ ታዲያ ግን እሱን አያነሱትም። አሁን ይሄ ደግሞ የተደረገው ከ6 ወር በፊት እኮ አይደለም። አሁን እኮ ነው። አሁን ከዚህ ከ3 ካፕ ከ15 ቀን በፊት እኮ የተደረገው። ስለዚህ ይሄ ሊግ የሚገመት አይደለም። ምን ያህል እርግጠኛ ነህ ነው ጥያቄው። ምን ያህል እርግጠኛ ነህ ኤቨርተን ላይ እንደሚያሸንፍ? ምን ያህል እርግጠኛ ነህ ቦርማውዝ ላይ ሄዶ እንደሚያሸንፍ? ምን ያህል እርግጠኛ ነህ አስቶን ቪላ ሜዳው ላይ እንደሚያሸንፍ? ምን ያህል እርግጠኛ ነህ? ለሁለቱም ነው የምልህ። ለሲቲ ግን አርሰናል ላይ ብቻ ነው ሳይድ ያለው እና እና ስለዚህ አሁን ይሄ ደግሞ ገፍቶ እዚያ አሁን ያለፈው ጊዜ ነግሬያለሁ። እዛ ዌልስ ፋርጎ ባንክ ገብቼ ሳሳየው ጨዋታ እያየሁ አርሰናል ሚዲያ የሚያወራው በቃ ሁሌ መጨረሻ ላይ የሚወድቅ ምን ያህል አእምሮ እንደለወጡት ታውቃለህ? የህዝቡን አእምሮ እንዴት እንደሚለውጥ ሚዲያው ምን ያህል እንደሚወርዱ ሚዲያ ተጽዕኖ ምንም ጥያቄ እንጂ በጣም ራሱ አይደለ ሪፖርት ምናምን ስታነብከው የአውሮፓ ዋንጫ ላይ ታስታውስም እንደኛ ራሱ የሰራናቸው ብዙ ፕሮግራሞች እኮ ወደ እንግሊዝ ትኩረት ስለሚያደርጉ የእንግሊዝ አሰልጣኝ መጠቀም ያለበት ወይም በቀጣይ ጨዋታ መጠቀም ያለበት 11 ይሄንን ይመስላል በገሌ እንትና ይሄኛው ተብሏል ያልክ ተጽዕኖ ሼፕ ያደርጉሃል የሚለው ነገር ለማንሳት ነው። ራሱ ፍራስትሬትድ መሆን አሁን አርሰናል 2 እድል እንዳለው ሳይሆን ለምሳሌ አስቶን ቪላ አለ ከማንቸስተር ሲቲ አስቶን ቪላን ይገጥማል። የአስቶን ቪላው ጨዋታ ሊከብደው ይችላል። ቦርንማውዝን አዌይ ወጥቶ ሊከብደው ይችላል። እንደዚህ አይነት ነገሮች ኤቨርተንን ታነሳለህ። ግን ከሁሉም የሚከብደው አርሰናል ነው ለማንቸስተር የመጀመሪያው ፈተና ኢቭን ኤምሬትስም ቢሆን ማነው ኤቲሃድ ላይ ቢሆን ከባዱ የሚሆነው እሱ ነው። ግን ከሱ 3 ነጥብ እንደሚገኝ ተደርጎ ሊጉን 3 ነጥብ ቢወስድ አርሰናል ቢሸነፍ እሱን ጨዋታ ራሱ ታሪኮ የ6 ነጥብ 3 ነጥብ ልዩነት ነው የሚሆነው እና የ3 ነጥብ ላይ ክሪስታል ፓላስ ውጤት አታውቀውም። ከዛ በኋላ ደግሞ ያሉትን ቅድም የጠቀስካቸው ጌሞች አሉ። ምን ይፈጠራል አታውቀውም። ኢቭን ተሸንፎ እንኳን አይሞትም ሊጉ አይሞትም። ግን በግድ ሊገሉት ይፈልጋሉ ሚዲያዎቹ፣ በግድ ሊገሉት ይፈልጋሉ የእንግሊዝ ሚዲያ። ይሄ ግልጽ ነው። የለንደን ክለብ አይወደድም። በቃ እነዚህ በተለይ ነጮቹ በጣም ችግር ያለ እዚህ መድረክ ላይ አልናገርም፣ ችግር ያለባቸው ሰዎች ናቸው በጣም ይቅርታ እና ላይ ያሉት ኖርዝ ኢንግላንዶች ማለት ነው። ስለዚህ ይሄንን እንደኔ ለአርሰናል ይሄ ጥሩ ሞቲቬሽን ነው። በተለይ ቦትሏ በተለይ ውሃ መጠጫዋ ትልቅ ሞቲቬሽን የምትፈጥ ደጋፊን አናዷል። አይደለም ተጫዋቹ አይደለም የክለብ እንትኖቹን ገብተዋል። እና ስለዚህ አንዳች ነገር ሰርተን እናሳያቸው ማለት አለበት አይደለ? ተጫዋቹ አንዳች ነገር ሰርተን እናሳያቸው የሚለው ነገር ይሄ ምንድነው እንደ መቀስቀሻ ለቡድኑ መቀስቀሻ ያው አፕሮቹ ደግሞ እሱ እንደው አሁን ይሄ ያንን ጨዋታ አርሰናል እንትን እንዲል አርሰናል እንዲያሸንፍና ከእንደዛ አይነት አንፃር ሳይሆን ሐሳብ እየሰጠን ያለ ነው። ግን ከአድቫንቴጅ አንፃር ለምሳሌ የማንቸስተር ሲቲ ተጫዋቾች በእርግጠኝነት በቃ ይሄ ጨዋታ ልክ እንደ ዋንጫ ጨዋታ ነው ብሎ አፕሮች የማድረግ ስለዚህ እንደዚህ አይነት ነገር ደግሞ የመቻኮል የመጣደፍ ነገሮች ላይ ደግሞ ብዙ ጊዜ እንደምናነሳው ውሳኔዎች ላይ ትቻኮላለህ። ከተቻኮልክ ደግሞ የምትሰጠው ውሳኔ በጣም
ይሄ ኢላማውን የማግኘት ነገሩ እያነሰ የመምጣት ነገሮችን ጭምር ልታይ ትችላለህና ለሁለቱም ቡድኖች ወሳኝ ይሄ ሳይኮሎጂያቸው በትልቁ የሚፈተንበት ትልቅ የኤምሬትስ ጨዋታ ምናልባት ሊጉን ከሚወስኑት አጋጣሚዎች አንደኛው ያነሳቸው በወረቀት አሁንም ማንቸስተር ሲቲ ፓላስን ያሸንፋል ብለህ ታስባለህ? ቀጣይ የሚኖረው ጨዋታዎችን ሲቲ ሊያሸንፍ ይችላል ብለህ ነው ቅድመ ግምት ብትሰጥ? አርሰናልም ቀጣይ ከሚኖሩት ጨዋታዎች ምናልባት በማንቸስተር ሲቲ የመፈተን ነገር ይኖራል። እሱ ላይ እርግጠኛ አይደለሁም ግምት ትሰጣለህ። ሌሎቹን ጨዋታዎችን አርሰናል ያሸንፋል እያልክ ነው የምትሄደው። ሲቲም ከአርሰናል ጨዋታ በኋላ ያሸንፋል ብለህ እንድታስብ የሚያደርግ አይነት አካሄዶች ይኖራሉ። እንግዲህ ሊጉ ግን የበለጠ አጓጊ የበለጠ ፍክክር ውስጥ እንዲቆይ የሚያደርግ ይመስላል። እንጨርስ አይደል ሁሴን? እንዝጋው፣ አልቋል። የኤችዲ ስፖርት የለተሰኞ ፕሮግራማችን ይህንን ይመስል ነበር። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ። በተወዳጁ ብስራት ኤፍኤም እንደዚሁ ቆይታ አድርገናል። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በአካልና ሁሴን ነበረ ቆይታ ያደረግነው። መልካም ጊዜ፣ መልካም በዓል ይሁንላችሁ። ሰላም ሁኑ። ሁሴን አንተም መልካም ጊዜ። ሰላም። ባይ። ቻው ቻው። ባይ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ